ሰላም ሰላም ውዶች፣ የዛሬ የወርቅ ዋጋ የት ደርሷል የሚለውን ጨምሯል ወይስ ቀንሶ ነው ዛሬ እየተሸጠ የሚገኝ የሚለውን በሱቅ ያለውን በተጨማሪም ደግሞ የጥሬ ወርቅ ዋጋ መሸጫዎችን የ21 ካራት፣ የ18 ካራት፣ የ14 ካራት ዋና ዋናዎቹ እነሱን ጨምረን ደግሞ ሌሎቹንም ዋና ዋና ያልሆኑትን ሌሎቹንም ካራቶች የማስመለክታችሁ ይሆናል። በዚህ ዩቲዩብ ቻናል ላይ እንግዲህ የተለያዩ ከወርቅ ጋር የተያያዙ መረጃዎች የሚቀርቡበት ለእናንተ መረጃን የምናካፍልበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሁላችሁንም እንጋብዛለን። ላይክ በማድረግ ቪዲዮውን እንጀምራለን። የምንጀምርላችሁ ከታችኛው ካራት ወይም ደግሞ ከ14 ካራት ነው። ትላንትና ታስታውሱ እንግዲህ ከሆነ ከፍተኛ የሆነ ጭማሪ ተስተውሎ ነበረ። በተለይ ደግሞ በሁሉም ካራት በሚባል ደረጃ ማለት ነው። ዛሬ እስከ ትላንት ጋር እያስተያየን እንግዲህ የምንመለከት ይሆናል ማለት ነው። የምንጀምረው ከ14 ካራት ነው። የ14 ካራት 1 ግራም ወርቅ ዛሬ የተሸጠ የሚገኘው በ12496 ከ02 ነው። የ1 ግራም መሸጫ ዋጋ ነው ማለት ነው። የ14 ካራቱ ማለት ነው። ቀጥልን የምንመለከተው ደግሞ የ15 ካራቱ ነው። ከዛ በፊት ግን ትላንትና 14 ካራቱ 1 ግራም ወርቅ የጥሬ ወርቅ ዋጋ ማለት ነው እየተሸጠ የነበረበትን ዋጋ ለመናገር ያህል 12614 ብር ነበር። 12614 ብር ነበረ ትላንትና ሲሸጥ የነበረው ባለ 14 ካራቱ 1 ግራም ወርቅ ማለት ነው። ዛሬ ደግሞ 12496። ስለዚህ በንጽጽር ከትላንት ይልቅ የዛሬ የተወሰነ የ100 እና 200 አካባቢ ዲፈረንስ አለው ማለት ይቻላል። በመቀጠል የምንመለከተው እንግዲህ የ15 ካራቱን ሲሆን 15 ካራት 1 ግራም ወርቅ የንጽህናው ደረጃ እንግዲህ 54.13 እንደሆነ ይታወቃል። በኢትዮጵያ ብር 1 ግራም በ13388 ከ59 የተሸጠ ነው የሚገኘው። 16 ካራቱን ደግሞ ስንመለከት 16 ካራቱ እንዲሁ የሀገር ውስጡ የወርቅ ይዘቱ ወይም ደግሞ የወርቅ ንጽህናው በ60.38 እንደሆነ ይታወቃል። እሱ በ14281 ከ17 ነው በመሸጥ ላይ የሚገኘው። ዛሬ ታህሳስ 8 2018 ዓ.ም እንግዲህ በወጣው የመግዣና የመሸጫ ዋጋ እንግዲህ እየነገርኳችሁ ያሉት የጥሬ ወርቁን ዋጋ ነው። በተለይ 18 ካራት 21 ካራት ጋር ስንደርስ የሱቆች ላይ መደብሮች ላይ በስንት እየተሸጠ እንደሆነ እንዲሁ የምነግራችሁ ይሆናል ማለት ነው። 16 ካራትን ካየን በኋላ በመቀጠል ማስመለክታችሁ የ17 ካራቱን ይሆናል። የ17 ካራቱ የወርቅ ንጽህናው 66.26 ነው። ይህ በአሜሪካ ዶላር 97 ከ88 1 ግራም እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ15173 ከ74 ነው እየተሸጠ የሚገኘው። ይህ ወርቅ እንግዲህ ወደ ምንም አይነት ዲዛይን ከመለወጡ በፊት ውጪዎቹ ሮው ጎልድ የሚሉት ወይም ደግሞ ጥሬ ወርቅ ዋጋ ነው ኦፊሻል በሆነ መንገድ እየነገርኳችሁ ያሉት ማለት ነው። እንግዲህ እንደዚህ አይነት ወርቆችን ከብሔራዊ ባንክ ወይም ደግሞ ከሌሎች የወርቅ አውጪዎች ወይም ደግሞ አቅራቢዎች በመግዛት ወርቅ የሚሸጡ ሰዎች በተለያየ ዲዛይን በመቀየር የራሳቸውን የተለያዩ ወጪዎች ግብር ጨምሮ ነው ማለት ነው በመጨመር ነው ለገበያ ወይም ደግሞ ለችርቻሮ ለሚገዛው ለከስተመር የሚሸጡት ማለት ነው። እንግዲህ 17 ካራቱን ካየን ዘንዳ በመቀጠል የምንመለከተው ባለ 18 ካራቱን የሚሆነው። ከዛ በፊት ግን ቪዲዮውን እያያችሁ ያላችሁ ሰብስክራይብ ሳታደርጉ ከሆነ የዚህ የዩቲዩብ ቤተሰብ እንድትሆኑ እጋብዛችኋለሁ። ቻናሉን ሰብስክራይብ ማድረግ ምንም የሚያስከፍል ነገር የለም። እናንተ ሰብስክራይብ ካደረጋችሁ እኔም ሰፖርት እንዳደረጋችሁ ነው የምቆጥረው። በተጨማሪም ደግሞ ብርታት ይሆነኛል። በተጨማሪም ሌሎችንም ነገሮችን መረጃዎችን በማሰባሰብ በማጠናቀር እንዲሁም ለእናንተ ጠቃሚ ነው ብዬ የማስባቸውን ነገሮች ወደፊት ይዤ ለመምጣት በቻልኩት መጠን እሞክራለሁ። ስለዚህ ሰብስክራይብ እያደረጋችሁ አበረታቱኝ። 18 ካራት የጥሬ ወርቅ ዋጋ እየተሸጠ የሚገኘው ዛሬ በ16066 ከ31 ነው። የጥሬ ወርቅ ዋጋው 16000 ነው። በውጭ እየተሸጠ የሚገኘው በወርቅ
መሸጫ ሱቆች ደግሞ ከ21,500 ጀምሮ እስከ 22,000 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው ባለ 19 ካራቱ ሲሆን 19 ካራቱ በ77.08 የወርቅ ንጽህና ይታወቃል። ይህ ደግሞ በ16,958 እየተሸጠ ነው የሚገኘው። 16,958 ከ88። ቀጥለን የምንመለከተው የ20 ካራቱን የወርቅ ካራት ነው የሚሆነው። 20 ካራቱ እንግዲህ እየተሸጠ የሚገኘው ዛሬ በአሜሪካ ዶላር በ115 ከ15 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ17,851 ከ46 ነው የአንዱ ግራም ማለት ነው። እንቀጥላለን። እየነገርኳችሁ ያለሁት የዛሬን የጥሬ ወርቅ ዋጋ መሸጫ በብሔራዊ ባንክ መረጃ መሰረት እንዲሁም ደግሞ ከውጭ መደብሮች ላይ በሱቆች ያለው መረጃ ነው በመንገድ ላይ ያለሁት። ቀጥሎ የምንመለከተው የ21 ካራቱን የወርቅ ዋጋ ይሆናል። 21 ካራቱ ውጭ ላይ እየተሸጠ የሚገኘው እስከ 24,000 እና እስከ 25,000 ውጭ ላይ የአንዱ ግራም 21 ካራት እየተሸጠ የሚገኘው ማለት ነው። የሀገር ውስጥም የውጭው በዋጋ ደረጃ ዛሬ ባጣሩት መሰረት በተመሳሳይ ነው የሚሸጠው። 86.84 ነው የወርቅ ንጽህናው የሀገር ውስጡ 21 ካራት ማለት ነው። በአሜሪካ ዶላር በ120 ከ91 ሲሸጥ በጥሬው ደግሞ 21 ካራቱ እየተሸጠ የሚገኘው በ18,744 ከ03 ነው። በመቀጠል ከ22 እኩል ማለት ነው ተፈላጊነት አለው የሚባለው የ22 ካራቱን 1 ግራም ወርቅ አስመለክታችኋለሁ። የወርቅ ንጽህናው የሀገር ውስጡ 91.39 ነው። በአሜሪካ ዶላር በ126 ከ67 ነው የተሸጠ የሚገኘው። በኢትዮጵያ ደግሞ በኢትዮጵያ ብር በ19,636 ከ60 1 ግራም ወርቅ እየተሸጠ ነው የሚገኘው 22 ካራቱ። ቀጥሎ የምንመለከተው 23 ካራቱ ነው። ተመልካች አድማጮቻችን 23 ካራቱ 1 ግራም ወርቅ በ20,529 ከ17 እየተሸጠ ይገኛል። በመቀጠል 23 ካራቱ በውጭው ደግሞ በ132 ከ42 ነው እየተሸጠ የሚገኘው። ቀጥሎ የማሳያችሁ የ24 ካራቱን የ1 ግራም ወርቅ በአሜሪካ ዶላር ማለት ነው። ትናንትና እየተሸጠ የነበረው 24 ካራቱ ትናንትና ቀኑ ማክሰኞ ታህሳስ 7 2018 ዓመተ ምህረት ላይ እንግዲህ 24 ካራት 1 ግራም ወርቅ በ21,624 ከ45 አካባቢ ነበር እየተሸጠ የሚገኘው በ21,624 ከ45 ማለት ነው። ይሄ 99 ነጥብ በላይ የሆነ የወርቅ ንጽህና ያለው አንድ ወቄት የሚባለው የወርቅ ካራት እንግዲህ በዛሬው ቀን የ200 ልዩነት አሳይቷል። በ21,421 ከ75 መካከለኛ የሆነ ጭማሪ ነው ያለው ማለት ይቻላል ከትላንት ወዲያ ሲታይ። ትላንትና ግን እንዳስተዋላችሁት ከፍተኛ የሆነ ጭማሪ ታይቶ ነበረ። ዛሬ ይሻላል ያስብላል ማለት ነው። የዛሬን እንግዲህ 11ዱንም ካራቶች ከ14 ካራት ጀምሮ እስከ 24 ካራት እንግዲህ በጥሬ ወርቅ ዋጋ በስንት እየሸጡ እንደሆነ እንዲሁም ደግሞ በወርቅ መሸጫዎች ላይ በስንት እየሸጡ እንደሆነ ዋና ዋናዎቹን የወርቅ ካራቶች እንደዚህ አስመልክቻችኋለሁ። ቻናሉን ሰብስክራይብ ማድረግ እንዲሁም ላይክ ማድረግ ቪዲዮንም ሼር ማድረግ አይረሳ። ስለነበረን ጊዜ እናመሰግናለን። ሀሳብ አስተያየታችሁን ጻፉ። ምናልባት እኔ አነበዋለሁ፣ እኔ ሪያክት አደርግበታለሁ። በተጨማሪም ደግሞ ሌሎች ጥያቄው የሚመለከታቸው ሰዎች ደግሞ ተመልክተው እንዲሁ ኮሚኒኬት ሊያደርጓችሁ ይችላል ማለት ነው። በዚህ ዲስክሪፕሽን ስርም ደግሞ ቴሌግራም ቻናል አስቀምጥላችኋለሁ። በዛ መሰረት ኮሚኒኬት መደራረግ እንችላለን። ሰላም